ፓርቲያዊ አቋም የለኝም ሲሉ ሌተናል ጀነራል ታደሰ ወረደ ተናገሩ። 50,000 የሳይበር ጥቃቶች ከሸፉ። የሸኔ ከፍተኛ አመራር እጅ ሰጠ። ለህወሓት የአሜሪካ የመጨረሻው ማስጠንቀቂያ። 25 ቢሊዮን ዶላር ያወደመው ጦርነት። ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የሐቅና ሳቅ ሚዲያ አድማጭና ተመልካቾቻችን የዕለቱን ወሳኝ መረጃ ይዘንላችሁ ቀርበናል። የሀገር ውስጥና የውጭ መረጃዎችን ወደ እናንተ እናደርሳለን። ሌተናል ጀነራል ታደሰ ወረደ በክልሉ ጊዜያዊ አስተዳደር የስልጣን ሂደት ላይ ያላቸውን ተቃውሞ አሰሙ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ አሁን በክልሉ እየተካሄደ ያለውን የ2012 ምክር ቤት ወደፊት የማምጣት አሰራርና የስልጣንን ሽግግር ሂደት በጽኑ ተቃውመዋል። ጀነራሉ ከሪዮት ሚዲያ ጋር በነበራቸው ቆይታ እየተካሄደ ያለው ሂደት ህዝብን የሚያቀራርብ ሳይሆን ከፋፋይ መሆኑን በመጥቀስ ስልጣንን ብቻ ለመያዝ የሚደረግ ሩጫ ትክክል አይደለም ሲሉ ማስታወቀዋል። ፓርቲያዊ አቋም እንደሌላቸው የገለጹት ጀነራሉ አሁን ያለው አካሄድ ችግሮችን መፍታት እንደማይችል ጠቅሰው በዚህ መንገድ ለሚካሄድ የስልጣን ርክክብ እውቅና እንደማይሰጡና እንደማይቀበሉ በግልጽ አስታውቀዋል። ወደምሄድበት አላሳፈርከኝም በሚል ሹፌሩን ገደለው። ሹፌር ገሎ ሊያመልጥ የነበረው ግለሰብ በቁጥጥር ስር ዋለ። በትናንትናው ዕለት ከደሴ መናኸሪያ ወደ ከለላ ሲጓዝ የነበረን አሽከርካሪ በመግደልና ተሳፋሪዎችን በመዝረፍ የተጠረጠረው ግለሰብ በቁጥጥር ስር መዋሉ ተገለጸ። ግለሰቡ ጥቃቱን የፈጸመው የጸጥታ ኃይል ነኝ መኪና ላይ አልጫንከኝም በሚል ሰበብ መሆኑ ታውቋል። ተጠርጣሪው አሽከርካሪው በሌላ መኪና በመቅደም ከደሴ ወጣ ብሎ ዳባ በተባለ አካባቢ ጠብቆ የተሽከርካሪውን ጎማ በመምታት አስቆሟል። ከዛም አሽከርካሪውን መሐመድ ሰይድን ህይወት ካጠፋና ተሳፋሪዎችን ከዘረፈ በኋላ ሊያመልጥ ሲል የጸጥታ ኃይሎች ደርሰው ከዘረፈው ስልክ ጋር እጅ ከፍንጅ መያዙ ተረጋግጧል። ግድያው በተፈጸመበት አካባቢ የሚገኘው ማህበረሰብ በድርጊቱ ከፍተኛ ሀዘን እንደተሰማው ገልጿል። ተጠርጣሪው የጸጥታ አባል ስላለመሆኑ ከፖሊስ እስካሁን የተገለጸ መረጃ የለም። እስካሁን ዝቅተኛ የደሞዝ ወለልን መወሰን የሚችለው ቦርድ ወደ ስራ አለመግባቱ ተገለጸ። ዝቅተኛ የደሞዝ ወለልን ለመወሰን የሚያስችል ደንብ ተዘጋጅቶ ለሚኒስትሮች ምክር ቤት መቅረቡን የኢትዮጵያ ሰራተኞች ማህበር ኮንፌዴሬሽን ገልጿል። የኮንፌዴሬሽኑ ፕሬዝዳንት አቶ ካሳሁን ፎሎ የዝቅተኛ ደሞዝ ወለልን ለመወሰን የሚያስችለው ቦርድ እስካሁን ስራ አለመጀመሩን ገልጸዋል። ቦርዱ ስራ ያልጀመረው አሰራሩን የሚደነግገው ደንብ እስካሁን ባለመውጣቱ መሆኑን ጠቁመዋል። በአሁኑ ወቅት ሰነዱ ከሚኒስቴር መስሪያ ቤቱ ወጥቶ ለጠቅላይ ሚኒስትር ጽህፈት ቤት የቀረበ ሲሆን የሚኒስትሮች ምክር ቤት ውሳኔ እየተጠባበቀ መሆኑንም አብራርተዋል። ደንቡ ጸድቆ ሲወጣ ቦርዱ በይፋ የሚቋቋም ሲሆን የሀገሪቱን የኢኮኖሚ ሁኔታና የገንዘብ መረጃዎችን መሰረት በማድረግ ዝቅተኛው የደሞዝ ወለል ምን ያህል መሆን እንዳለበት ይወስናልን ብለዋል። የስራና ክህሎት ሚኒስቴር ዴታ አቶ ዳንኤል ተሬሳ በበኩላቸው ደንቡን በአጭር ጊዜ ውስጥ በማጽደቅ ወደ ስራ ማስገባት ላይ ትኩረት እንደሚደረግ ተናግረዋል። በሚኒስትሩ በኩልም እየተዘጋጁ ያሉ የህግ ማዕቀፎች መኖራቸውን አስረድተዋል። ይሁን እንጂ ዝቅተኛ የደሞዝ ወለሉን ማስቀመጥ ብቻ መፍትሄ እንደማይሆን ገልጸዋል። የዝቅተኛ ደሞዝ ወለል እንዲኖር ለመጀመሪያ ጊዜ በኢትዮጵያ የአሰሪና ሰራተኛ ጉዳይ አዋጅ ቁጥር 1156/2011 ላይ ተካቶ መውጣቱ ይታወሳል። በ9 ወራት ውስጥ ብቻ 50,000 የሳይበር ጥቃት ሙከራዎች መክሸፋቸው ተነገረ። የኢንፎርሜሽን መረብ ደህንነት አስተዳደር በ2018 በጀት ዓመት 9 ወራት ውስጥ በአገሪቱ ቁልፍ ተቋማት ላይ የተሰነዘሩ 50,155 የሳይበር ጥቃት ሙከራዎች ማክሸፉን አስታውቋል። ዋና ዳይሬክተሯ ወይዘሮ ትግስት አሚድ እንደገለጹት ከተሰነዘሩ ጥቃቶች መካከል 41 በመቶ የሰርጎ ገብ ሙከራዎች ሲሆኑ ተቋሙ ባለው የላቀ የመከላከል አቅም 99 በመቶ የሚሆኑትን ሙሉ በሙሉ በመመከት የሀገሪቱን የዲጂታል ሉዓላዊነት ማስጠበቅ ችሏል። ይህ ስኬት ዲጂታል ኢትዮጵያ 2030 ስትራቴጂን ከማሳካት ባለፈ የሀገሪቱን ብሔራዊ ደህንነትን በጽኑ መሰረት ላይ ለማቆም ትልቅ ትርጉም ያለው መሆኑም ተገልጿል። ተቋሙ የውጭ ጥገኝነትን ለመቀነስና የቴክኖሎጂ ባለቤትነትን ለማረጋገጥ እንደ ጎተራ ክላውድና ብሔራዊ የህዝብ ቁልፍ መሰረተ ልማት ያሉ ግዙፍ ፕሮጀክቶችን ወደ ስራ አስገብቷል። በተጨማሪም 5600
304 ከማጭበርበርና ከማህበራዊ ሚዲያ ጋር የተያያዙ የፍራውድ ሙከራዎችን በመከላከል በዜጎች ላይ ሊደርስ የነበረውን የኢኮኖሚና ማህበራዊ ቀውስ አስቀርቷል። ወደ ሀገር ሊገቡ ከነበሩ የቴክኖሎጂ ምርቶች መካከልም የሀገርን ደህንነት የሚያሰጉ 205 ምርቶች በፍተሻ ተለይተው እንዲገቡ ተደርጓል። የሸኔ ከፍተኛ አመራር ጃል ቃንቄ ወደ ሰላም አማራጭ መግባታቸው ታወቀ። በኦሮሚያ ክልል በተለያዩ አካባቢዎች የትጥቅ ትግል ሲያደርጉ ከቆዩ የቡድኑ ከፍተኛ አመራሮች መካከል አንዱ የሆኑት ጃል ቃንቄ ምክትሎቻቸውና በርካታ ታጣቂዎችን በማስከተል ወደ ሰላም አማራጭ መግባታቸው ተሰምቷል። ይህ የጃል ቃንቄ የሰላም ምርጫ በየአካባቢው ሲካሄድ የነበረውን ግጭት በመቀነስ ህዝቡ በነጻነት እንዲንቀሳቀስና የልማት ስራዎች እንዲፋጠኑ ያግዛል። በተለይም በቡድኑ ውስጥ ከፍተኛ ተጽዕኖ ፈጣሪ ከነበሩ መሪዎች መካከል አንዱ በመሆናቸው እርምጃቸው በሌሎች ታጣቂዎች ላይ የሚኖረው ተጽዕኖ ከፍተኛ እንደሚሆንም ይገመታል። ከፍተኛ የመራጮች ቁጥር የተመዘገበበት 7ኛው ጠቅላላ ምርጫ በኢትዮጵያ እስካሁን ከተደረጉ 6 ጠቅላላ ምርጫዎች በተለየ መልኩ በዘንድሮ ጠቅላላ ምርጫ ከ50 ሚሊዮን በላይ ዜጎች ይበጀናል የሚሉትን ለመምረጥ የምርጫ ካርዳቸውን ወስደዋል። ይህ ከፍተኛ ቁጥር የህዝብን የልብ መሻት፣ የተቋማትን ጥንካሬና የሀገርን ቀጣይ አቅጣጫ የሚወስን ታላቅ ሁነት ከፊታችን መኖሩን ያመላከተ ነው። 7ኛው ጠቅላላ ምርጫ ሚሊዮኖች የተሳተፉበትን የ1997 ጠቅላላ ምርጫ ጨምሮ ካለፉት 6 ጠቅላላ ምርጫዎች ጋር ሲነጻጸር ከፍተኛ ልዩነት የታየበት ነው። የ1992ቱ ጠቅላላ ምርጫ 21 ሚሊዮን ዜጎችን ያሳተፈ ሲሆን የ1997ቱ ጠቅላላ ምርጫ መንደርደሪያ የሆኑ አበይት ጉዳዮች የተስተዋሉበት ነበር። የ1997ቱ ጠቅላላ ምርጫ በመራጮች ቁጥር ከ1992ቱ ጠቅላላ ምርጫ በ26 በመቶ ከፍ ያለም ነበር። በ2002 እና በ2007 የተካሄዱ ጠቅላላ ምርጫዎችም ከፍተኛ የመራጮች ቁጥር እድገት የታየባቸው ሲሆን የ2013ቱ ጠቅላላ ምርጫ ደግሞ 38.4 ሚሊዮን መራጮች ተመዝግበውም ነበር። በዘመናት ውስጥ እያደገ የመጣው የመራጮች ቁጥር በዘንድሮ የ2018 7ኛ ጠቅላላ ምርጫ ደግሞ ከፍተኛ ጭማሪ በማሳየት 50 ሚሊዮን ደርሷል። የዘንድሮውን የመራጮች ምዝገባ ልዩ የሚያደርገው ሌላው ነገር ለመጀመሪያ ጊዜ በዲጂታል አማራጭ 5.5 ሚሊዮን መራጮች ለምርጫ መመዝገባቸው ነው። ጽንፈኛው ቀብሮት የነበረው መሳሪያና ተተኳሽ በቁጥጥር ስር ውሏል። የሰሜን ምስራቅ እዝ አንድ ኮር በግዳጅ ቀጠናው በመንቀሳቀስ የህዝቡና የአካባቢውን ሰላም ሲያውክ የነበረውን የጽንፈኛ ቡድን መቆጣጠር እንደቻለ የሰሜን ምስራቅ እዝ ምክትል አዛዥ ለውጊያ ድጋፍ ሜጀር ጀነራል ሻምበል ፈረደ ገልጸዋል። ኮሩ ሰሞኑን ባካሄደው ስምሪት በሰሜን ወሎ ዞን ቆቦ አካባቢ እየተሽለከለከ ሰላማዊ ሰዎችን ሲያግትና የአካባቢውን ሰላም ሲያደፈርስ የነበረ ጽንፈኛ ቡድን መውጫና መግቢያ እንዳያገኝ ማድረግ መቻሉን ምክትል አዛዡ አስረድተዋል። ጽንፈኛው ለእኩይ ዓላማ መፈጸሚያ ሊጠቀምባቸው የነበሩ በርካታ ተተኳሾችና የጦር መሳሪያዎችን ከቀበረበት ማውጣት ተችሏል ያሉት ሜጀር ጀነራል ሻምበል ፈረደ ቡድኑ የጦር መሳሪያዎችንና ተተኳሾችን በየጫካው መቅበሩ የሰራዊታችንን ፈጣን ተነቃቂነት የሚያመለክት መሆኑን ጠቁመዋል። ኮሩ አስተማማኝ ወታደራዊና ስነ ልቦናዊ ዝግጁነት የተረጋገጠ እንደሆነ ያወሱት ምክትል አዛዡ አካባቢውን ወደ ቀደመ ሰላሙ የመመለስ ጥረት ተጠናክሮ ይቀጥላልን ብለዋል። ሜጀር ጀነራል ሻምበል አያይዘውም ከጽንፈኛው ጎን ተሰልፈው የአካባቢውን ሰላም ሲያደፈርሱ የቆዩ 8 ታጣቂዎች እጃቸውን መስጠታቸውንም ተናግረዋል። ዘገባው የሰሜን ምስራቅ እዝ ሚዲያና ህዝብ ግንኙነት ነው። አሜሪካ በህወሓት አመራሮች ላይ የሀብትና የጉዞ ማዕቀብ ልትጥል እንደምትችል አስጠንቅቃለች። የአሜሪካ መንግስት ከፍተኛ የዲፕሎማቶች ልዑክ ወደ መቀሌ በማምራት የህወሓት የፖለቲካና የጦር አመራሮች አሁን የጀመሩትን የቀድሞውን መንግስት የመመለስ እንቅስቃሴ እንዲያቆሙ የመጨረሻ ማስጠንቀቂያን ሰጥቷል። የህወሓት አካሄድ የፕሪቶሪያውን የሰላም ስምምነት አደጋ ላይ የሚጥልና ቀጠናውን ወደማይፈለግ አዲስ ጦርነት ሊከት የሚችል መሆኑን የገለጹት ልዑኩ ድርጊቱን የማይታገሱት መሆኑንም በግልጽ ታውቋል። አሜሪካ ማስጠንቀቂያዋን ተግባራዊ ለማድረግ በአመራሮቹ ላይ ጠንካራ ማዕቀብ ለመጣል መዘጋጀቷን የገለጸች ሲሆን ይህም የአመራሮቹንና የቤተሰቦቻቸውን ወደ አሜሪካ የመጓዝ መብት የሚያግድ ይሆናልም ተብሏል። ከዚህም በተጨማሪ በአመራሮቹም ሆነ በቅርብ ቤተሰቦቻቸው ስም የተመዘገቡ ማናቸውም የባንክ ተቀማጭ ገንዘቦችና ንብረቶች ላይ የሀብት እገዳ እንደሚደረግ በውይይት ወቅት ለህወሓት መሪዎች ተነግሯቸዋል። የህወሓት አመራሮች በበኩላቸው እንቅስቃሴው ተፈናቃዮችን ለመመለስና
የፌዴራል መንግስት የሰላም ስምምነት እንዲተገብር ግፊት ለማድረግ የታለመ መሆኑን ቢገልጹም አሜሪካ ግን ግለሰባዊ ተጠያቂነት የሚያመጣው ይህ ማዕቀብ ተግባራዊ ከመሆኑ በፊት አመራሮቹ ከአደገኛ አካሄዳቸው እንዲታቀቡ አሳስባለች። ፋኖ በኢትዮጵያ ታሪክ ውስጥ ሀገርን ከጠላት ህዝብን ከወረራ በመከላከል ረገድ እጅግ የከበረና የጀግንነት ማዕረግ የተሰጠው የእውነተኛ አርበኞች ስም ነው። ይህንን ስም በመሸከምም ዛሬ ለአማራ ነጻነት እየታገልን ነው እያሉ የሚንቀሳቀሱ አንዳንድ የጥፋት ኃይሎች የሚፈጽሙት ድርጊት ግን የህዝቡን ታሪካዊ ክብር ወደታች የሚያወርድ እጅግ አሳፋሪ ነው። የዘመኑ ፋኖ ነን የሚሉ አንዳንድ አካላት የሚከተሉት የልክስክስ አሰራር የአማራን ህዝብ ክብር የሚበክልና ጥያቄውን ባላስፈላጊ አቅጣጫ እንዲያጣ የሚያደርግ ስልታዊ ጥፋት ነው። ባለፉት የፋኖ የትግል ዓመታት መተረቻ እንዲሆን የአማራ ህዝብን አድርገውታል። ዛሬ ላይ ደግሞ ደሴ ፖሊስ የያዘው ፋኖ አንገት ያስደፋል። በዚህ ስልጡን ዘመን በሴት ልብስ ተሸፍኖ እንደ መደበቂያ ማታለያ መጠቀም ለታላቁ የአማራ ህዝብ ጀግንነት ታሪክ ተቃራኒ የሆነ የህዝቡን ስነ ልቦና የሚፈታተንና በታሪክ አጋጣሚዎች ላይ የሚቀልድ ድርጊት ነው። ይህ ድርጊት የነጻነት ታጋይ ነኝ ከሚል አንድ አካል የማይጠበቅ የትግሉን ስነ ምግባር አጥብቦ የሚያይና የአማራን ህዝብ የሚያነሳቸውን መሰረታዊ የመብትና የፍትህ ጥያቄዎች ከመመለስ ይልቅ ጥያቄውን በነውር ስራ በማጠልሸት እንዲያጣ ለማድረግ የጠላትን አጀንዳን የሚገለገል ነው። እውነተኛ የትግል ዓላማ ያለው አካል የህዝብን ሞራል የሚጠብቅ እንጂ የህዝብን ስም በዓለም ፊት እንዲጎድፍ የሚያደርግ ስራን አይሰራም። ሲጀመር እንደ ኳስ ጨዋታ ጦርነትን በራስ ሜዳና ክልል እታገላለው በሚሉት ወገንና መንደር ማድረግ በሰላማዊ ህዝብ ስር ተደብቆ መተኮስ ንጹሃንን ማስፈጀትና የህዝብን ኢኮኖሚ ማድቀቅ በምንም የሞራል ልኬ ትግል ሊባል አይችልም። ይህንን አሳፋሪ ስራ እየሰሩ ያሉ አካላት የአማራን ህዝብ እየገነቡት ሳይሆን ህዝቡን በአሳፋሪ ተግባር በማጠልሸት የበለጠ ለማዋራድ እየሰሩ መሆናቸው ሊገነዘቡት ይገባል። እነዚህ አካላት እንደውም ታገላለው ለሚሉት ለታላቁ የአማራ ህዝብ ጠላት በመሆን የህዝቡን መብትና ክብር ከውስጥ እየሸረሸሩት ይገኛሉ። የእውነተኛው ፋኖ ትግል መሰረት የህዝብን ደህንነት መጠበቅና የላቀ የህግ የበላይነትን ማስፈን መሆን ሲገባው አሁን እየታየ ያለው የእርስ በርስ መተላለቅና የጦርነት ቅስቀሳ ግን የህዝብን ከነጻነት ይልቅ ለባርነት ለከፋ ጥፋት የሚዳርግ ድርብ በደል ነው። የፖለቲካ ጥያቄዎች የሚመለሱት በሰከነ ሰላማዊና ሰጥቶ በመቀበል መርህ ላይ በተመሰረተ ድርድር እንጂ የህዝብን ሰላምና ደህንነት በሚያውክ የጥፋት መንገድ አይደለም። የአማራ ህዝብን ጥቅምና የፖለቲካ ድርድር አቅምን ከፍ የሚያደርገው በስልጣኔና በእውቀት የታገዘ የትግል ስልት እንጂ ይህንን መሰል በነውርና በመተላለቅ የተሞላ እኩይ ተግባር አይደለም። ስለዚህ ትግሉ በአስቸኳይ ወደ ስልጡን የሰላም መንገድ መመለስ አለበት። አለበለዚያ ግን የጥፋት ዑደቱ ለህዝብ ከሚያመጣው ውድመትና መከራ ውጪ የትግሉን መሰረታዊ የነጻነት ጥያቄ ፈጽሞ አያመጣም። በትናንትናው ዕለት ሚያዝያ 21 ቀን 2018 ዓ.ም ከረፋዱ 4 ሰዓት አካባቢ በሱዳን ድንበር ቤንሻንጉል ጉሙዝ ክልል ኩርኩም በተፈጸመ ጥቃት ለጊዜው ቁጥራቸው በውል ያልታወቀ ሰዎች እንደሞቱና እንደቆሰሉ የደረሰን መረጃ ያመለክታል። ጥቃቱን ማን እንደፈጸመው እስካሁን ኃላፊነት የወሰደ ኃይል ባይኖርም በአካባቢው ካለው ነባራዊ ሁኔታ አንጻር ጥቃቱን የፈጸሙት የሱዳን መንግስት እንደሆነ የአካባቢው ነዋሪዎች ገልጸዋል። የሱዳን ወታደራዊ መንግስትን ለመጣል እየተዋጋ የሚገኘው የሱዳን ፈጥኖ ደራሽ ጦር በኩምሩክ እና አካባቢው እንቅስቃሴ እያደረገ መሆኑ የሱዳን መንግስት በተደጋጋሚ ክስ ማቅረቡ ይታወሳል። ትናንትና ጥቃት የተፈጸመው 3 ጊዜ ሲሆን አንዱ ክሊኒኩ አካባቢ ሲሆን ሌላኛው ደግሞ ካምፑ አካባቢ ነው ተብሏል። አብዛኛዎቹ ጥቃቱ የተፈጸመው በድሮን ነው ቢሉም ጥቃቱ የተፈጸመው በሮኬት እንደሆነም ተገልጿል። ውድና የተከበራችሁ አድማጭና ተመልካቾቻችን የዕለቱ ወሳኝ መረጃ የተከታተላችሁትን ይመስል ነበረ። ቀሪ ዝግጅቶቻችን እንደቀጠሉ ናቸው። ጥሩ ጊዜ ይሁንላችሁ።